ሐረግ ዛሬ በሐረጎች 103 ላይ ደርሰዋል ማለት ነው። እንግዲህ የናታልና የያፌት ጉዳይ እንደቀጠለ ነው ማለት ነው። ተመርምረው የምርመራ ውጤታቸው መጥቷል ማለት ነው። ኤፍራታ ደስ ብሏታል ማለት ነው። እንግዲህ ወንድምና ወንድም እንደው መሆናቸው እሱን ለማረጋገጥ ብላ ምርመራ አካሂዳለች። ከሁለቱም ከያፌትም የጸጉር ናሙና ወስዳለች፣ ከናታልም የጸጉር ናሙና ወስዳ ሁለቱን አስመርምራ እንግዲህ ውጤቱን አምጥተዋለች። ውጤቱ ላይ ምን ተገኘበት የሚለውን እያወራንበት እንገኛለን ማለት ነው። ይቺ ተንከሲስ ጽዮን ደግሞ እንዴት እንዳሳቀች ሎሊትን ልሳልሽ ብላ እንዴት ነርጋ እንደሳለች የምር እንደ ዛሬ ስቅ ያላቅም ማለት ነው። እና ሐረጎች እዚህ ላይ ደርሰዋል ማለት ነው። ኤፍራታ እውነቱን የምታውቅበት ጊዜ እየደረሰ ነው። ናታልም እንደዚሁ በሰው ተከቧል ማለት ነው። አሁን ላይ ምን ሊፈጠር ይችላል የሚለውን እያሰብን ነው ማለት ነው ያለ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ሐረጎች 103 ይዘን መተናል ማለት ነው። የናታልና የያፌት ጉዳይ እንደቀጠለ ሆኖ እንግዲህ የምርመራ ውጤታቸው መጥቷል ማለት ነው። የሁለቱ ኤፍራታ አምጥተዋለች ማለት ነው። ምን ተፈጠረ ከመምጣቱ ውድ ቤተሰቦቼ ማለት ነው። ጽዮንም ግራ ተጋብታለች። ከሉሊት ጋር አይጥና ድመት ሁነዋል ማለት ነው። ቤዛም እንግዲህ ከአዲሱ አፍቃሪዋ ጋር ህዊን እያፈላለገች ማስታወቂያ እየለጠፈች ፎቶዋን ፍለጋ ላይ ነው ያለችው ማለት ነው። የናታልና የኤፍራታ ጉዳይ እንደቀጠለ ነው። ያፌትና ኤፍራታ እራት ተጠርተዋል። ቤቱን ቆላልፈው እየሄዱ ነበረ። ምናልባት አቤል ከመጣ ቁልፍ የት እናስቀምጥለት ስትለው እሱም ደግሞ የራሱ ጉዳይ ምን አባቱ ሊያደርግ ይመጣል፣ እንዳይመጣ አድርጌ አይደል እንደ የሸኘሁት ይላል ያፌትም ማለት ነው። ኤፍዬም እንግዲህ ለነገሩ እሱም እኮ ቁልፍ አለው ስትል እንዴ ምን ማለትሽ ነው ማለት አልገባኝም ይላታል ማለት ነው ያፌት ቆም ብሎ። እሷም ደግሞ እንደዛ በማናገር እየተናገረችው ነበር። ግን እንደዛ ይሁን እንጂ ያው እንዴት ማለት ሲላት ደንግጣ እሷማ ያልኩ እንዴ ቁልፍ አልኩ እንዴ ያፌት ትለዋለች። ተነስተው ሌላ ቦታ ይሄዳሉ ማለት ነው። ውድ ቤተሰቦቼ ቤታቸውን ዘጋግተው ቢኒም ለጽዮን ደውሎ ጽዬ አንቺ ለምንድን ነው እማትደውይልኝ እኔ ካልደወልኩልሽ ይላታል ማለት ነው። ምክንያቱም በአሁኑ ሰዓት ላይ ኤፍራታ ያለችበት ሁኔታ እውነቱን የምታውቅበት ጊዜ ነው ማለት ነው። ናታልና ጽዮንም በዚህ ሰዓት ላይ ግራ ተጋብተዋል። ሉሊትም ከያፌት ጋር ተገናኝታ እውነቱን እንድትነግሪኝ እፈልጋለሁ ይላታል ማለት ነው። የምን እውነት ነው የምነግርህ እያለችው ነበር ማለት ነው። ሂደሽ ፈልገሽ ናታል ሲወጣ ሲገባ እየፈለግሽ እያመጣሽ ስለሱ መረጃ እፈልጋለሁ። የት እንደሚውል የት እንደሚያድር፣ መቼስ ሰዓት እንደሚገባ ቤቱ መቼስ እንደሚወጣ ትነግሪኛለች ስላላት እሷም ደግሞ እሺ ባለፈው ጊዜ ለቤዚ እምነግርሻለኝ ብሏት ነበር ትለዋለች ማለት ነው። እሱም ግራ ተጋብቶ እንዴት ይሄንን ዜና ይዘሽ ዜና ሳትነግሪኝ ይላታል ማለት ነው። ውድ ቤተሰቦቼ በቅርብ ቀን ደግሞ የምናውቀው ይሆናል ማለት ነው። የናታልና የኤፍራታ ጉዳይ ግራ የሚያጋባም ታሪካቸው ግራ ቢያጋባም የምርመራው ውጤት ስለመጣ ኤፍራታ በደስታ ዶክተሯንም እያመሰገነች ነበረ። መጨረሻውንም ያሳምርልሽ እያላት ነበር ማለት ነው። በቅርብ ቀንም ደግሞ ኤፍራታ ይህን የምርመራ ወረቀት በርጋ አምጥታ ጥለዋለች። እነ ናታል ግቢ በር ተንኳክቶ እያነሳችውን ጽዮን ትሆናለች ማለት ነው። ጽዮን እንደዛ ያደረገችው ምክንያት ምንድን ነው? ያው አንስታ ልታነበው ወደ ቤት ነው የወሰደችው። በር ተንኳክቶ ሲሰጣት ማን ነው ምንድን ነው እያለች ነበር ማለት ነው። እሱም ጊዜ ግራ ያጋባት ነገር ቢኖር ይሄ ነው ማለት ነው። ውድ ቤተሰቦች የእሱና የእሷ ጉዳይ እንደቀጠለ ነው ማለት ነው። በቅርብ ቀን ደግሞ የምናየው ይሆናል ማለት ነው። የናታልና የኤፉ ጉዳይ ቀጥሏል ማለት ነው። እንደቀጠለ ነው በዚህ ሰዓት። ምክንያቱም ናታልም ደግሞ በቅርብ ጊዜ የልጅ አባት ይሆናል ማለት ነው። ውድ ቤተሰቦቼ የሚቀር ነገር የለም ማለት ነው። ኤፉ እንግዲህ የልጅ እናትም ትሆናለች ብዬ አስባለሁኝ። በቅርብ ቀን ወደ ራሳቸው ይማለሳሉ ማለት ነው። ውድ ቤተሰብ ከወዲሁ እንደዚሁ እየተባባሉ እየተጨቃጨቁ ብዙ ነገሮችን አሳልፈዋል ማለት ነው። በትንሹ ተስፋ አይቆርጥም ብዙ ያሳለፈ ሰው ታውቃላችሁ። በቅርብ ቀን ደግሞ ብዙ ነገር እንትን ይላሉ ማለት ነው። ኤፉና እናቱ አሁን ያሉበት ሁኔታ በጣም ደስ የሚል
በቃ ደስ ይላቸዋል ብዬ አስባለሁ፣ በእኔ በኩል ማለት ነው። እነሱ አሁን ላይ ያሉት ሁኔታ እየተጨቃጨቁና እየተደባደቡ እንደዚህ ብዙ መስዋዕትነት የከፈለችበት ነው ኤፍራታ በያፌት በኩል። ያፌት ጋርም ብትሄድም አልተመቻትም። በእርግጥ እየመታትም እየጠፈጠፋትም አብረው እየኖሩ ነው። ግን በዛም የተነሳ ብዙ ነገሮችን አሳልፋለች አብራ። ያም ሆኖ በቅርብ ቀን ሁሉም ነገር ይታወቅና እኛም ደግሞ አብረን እንትን እንላለን። ያፌትና ታሪኩ እንግዲህ ተከትለውታል፣ ውድ ቤተሰቦቼ ማለት ነው። የተከተሉት እንግዲህ ምንድን ነው የእሱን ጉዳይ እንትን እያለ ነበረ፣ ውድ ቤተሰቦቼ ማለት ነው። ናታልና ኤፍራታ አሁን ላይ ያሉበት ሁኔታ በጣም ከባድ ነው። ናታልን እየተከታተሉት ነበር ማለት ነው። ያፌትም መኪና ውስጥ ነው እየተከታተለው ነበር ማለት ነው። ያፌትም እንግዲህ ተሸፋፍኖ መኪና ውስጥ ነው እየተከተለው ነበር ማለት ነው። ታሪኩም እንግዲህ እየተከተለው አምልጥ በዚህ ክድ እያለችው የድላራ እናት በስተመጨረሻ ጉድ ልትሰራው ነው ወይስ ደግሞ እንዴት ነው ነገሩ? ነገሩ እንግዲህ እየቀጠለ ነው የሚሄደው። እሷም ስለ ዲላራ ምን እንዳለችህ ዲላራ ጋር ተገናኝታችሁ ምን እንዲያወራችሁ እባክህን ንገረኝ ትለዋለች። እሱም ደግሞ እኔ አልነግርሽም፣ ለምንድነውስ? ምንም ነገር አልነገረችኝም፣ ተለያይተናል፣ ምንም ያለችኝ ነገር የለም ይላታል ማለት ነው። እሷም ልጄ ምን እንዲሆነች እፈልጋለሁ መረጃ እንድሰጥ ትለዋለች ማለት ነው። ያው እሱ ምንም ሊላት አልቻለም ማለት ነው። እና ተነስታ ሄዳለች ማለት ነው። እሷም በቃ ከቤት መውጣት ትፈልጋለች መሰለኝ። በነገራችን ላይ እሷ በዛ ላይ አባቷን የገደለው ወንድምሽ ነው ስትላት ስለነበረ አሁን ላይ ደግሞ አባቷን የገደለችባት እሷው ራሷ ስትሆን በዛ ተናዳ ነው ማለት ነው። ውድ ቤተሰቦቼ በቅርቡ ቀን የምናየው ይሆናል ማለት ነው። የነ ኤፍራታ ጉዳይ እንደቀጠለ ነው ማለት ነው። ኤፉና ናቱ አሁን ባሉበት ሰዓት ላይ የሁለቱ ቢኒና እንትናም ደግሞ እንደዚሁ ጽዮን አብረው በእንባ እየተራጩ እየተላቀሱ ነው ያሉት ማለት ነው ሁለቱ። እስከ መቼ ነው? ይህን ደግሞ በቅርብ ቀን በእርግጥ የምናየው ይሆናል ማለት ነው። የሁለቱን ጉዳይ ግን ቢሆንም በትንሽ ጊዜ ተስፋ መቁረጥ ወይም እንትን ማለት የለባቸውም ማለት ነው። ውድ ቤተሰብ እውነቱ ይወጣል አንድ ቀን፣ እውነት ተደብቆ አይቀርም ማለት ነው። የናታልና የኤፉ ጉዳይ ይቀጥላል ማለት ነው። ውድ ቤተሰብ እንትን አይልም ማለት ነው። ተደብቆ አይቀርም ማለት ነው። እውነት አንድ ቀን ይወጣል ማለት ነው። እና ናቱ በዚህ ሰዓት አሁን ያለበት ሁኔታ የባሰ ጭንቀት ውስጥ ነው ማለት ነው። ውድ ቤተሰቦቼ ኤፍራታም ግራ ገብቷታል ማለት ነው። በአሁኗ ሰዓት ግራ የገባት ለምንድን ነው? የናታል ጉዳይ በጣም ያሳስባታል በትልቁ ማለት ነው። ቢኒም ከጽዮን ጋር እንግዲህ አይጥና ድመት እየሆኑ እየተጨቃጨቁም ሆነ ምንም እያሉ ነው ማለት ነው። በዚህ ሰዓት ላይ ያሉበት ሁኔታ የምርመራ ወረቀታቸውን ቢመጣ ውጤታቸውን፣ እነሱ ግን ያሉበት እንትን በጣም ከባድ ነው ማለት ነው። ውድ ቤተሰቦች የሁለቱ ያው በእርግጥ ምርመራ ወረቀታቸውን ቢመጣ እነሱ እንትን አይሉም ማለት ነው። ውድ ቤተሰብ የሁለቱ ጉዳይ እንደቀጠለ ነው የሚሆነው ማለት ነው። የናቱና የኤፉ ጉዳይ ማለት ነው። ስለዚህ በእርግጥ በመጨረሻም ኤፍራታ ወደ ናታል ትመጣለች ማለት ነው። ናታልም ወደ እሷ ይመጣል ብዬ አስባለሁ። ልጃቸውን አብረው የሚያሳድጉ ይሆናል ማለት ነው። ውድ ቤተሰቦቼ አብረው እያሳደጉ አብረው ለውጥ ያደርጋሉ ብዬ አስባለሁ ማለት ነው። በቅርቡ እንደዛ ነው የሚያደርጉት ብዬ ነው የማስበው ማለት ነው። ኤፉዬ እንግዲህ አሁን ላይ ያለችበት ሁኔታ በጣም አስፈሪና አሰጊ ሁኔታ ላይ ነው ያለችው ማለት ነው። የናታል ጉዳይ እያሳሰባት ነው። በዛ ላይ ናታል አሁን በጣም ብዙ ሰው እየተከታተለው ነው። በዛ ላይ ያፌት ይፈልገዋል። ታውቃላችሁ፣ ያፌት የሚፈልገው ሰው ነው ማለት ነው። ያፌት እየፈለገው ስለሆነ በቅርቡ ደግሞ የምናየው ይሆናል ማለት ነው። የናታልና የኤፉ ጉዳይ እንደዚህ ይህን ይመስላል ማለት ነው። ያፌት እንግዲህ እውነት ምን ሊያደርገው አስቦ ነው? ወንድሙ ነው እንግዲህ ወንድሙን በጣም ምን ሊያደርገው እንዳሰበ አላውቅም። ብቻ ትልቅ ጸብ አላቸው። ከሱ ሳይሆን አባቱ ነው፣ ከአባቱ ነው ጸቡ እንጂ ከናቱ አይደለም። እሱ ግን በፍጹም ብሏል ማለት ነው። የእሱ ጉዳይ እንደቀጠለ ቢሆንም የናቱ እንትን አላለም ማለት ነው። በቅርብ ቀን ደግሞ እኛም
የምናየው ይሆናል ማለት ነው። ናታል ግራ ተጋብቷል ማለት ነው። ውድ ቤተሰቦቼ የናታል